ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ፕሮግራማችን ይህ አብዲራዋ ቲዩብ ነው። ፕሮግራማችንን እንደ ሁልጊዜው ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት፣ ተደማጭነት በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ስለሚረዳ ላይክ እያደረጋችሁ እንድታደምጡን። አዲስ ከሆናችሁ ዛሬ ቻናላችንን ከከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የዘውትር ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። የሶስተኛና የመጨረሻ ክፍል ፕሮግራማችን ትኩረት የሚያደርገው የእንግሊዝ ኤፍ ኤ ካፕ የላሊጋ ጨዋታ ከትናንት በስቲያ የተደረጉ ዛሬ የሚደረጉ ጨዋታዎችን ጠቅላላ አድርገን እንመለከታለን። የበለጠ ግን ሁለቱ የእንግሊዝ ጠንካራ ቡድኖች በኤፍ ኤ ካፕ የገጠማቸውን ፈተና የተሻገሩበት የተለያየ መንገድን ትኩረት እናደርግና ሌሎች ጉዳዮችንም እየዳሰስን ዛሬ ከሚጠበቁ ጨዋታዎች መካከል አንዳንዶችን በተለየ ሁኔታ እየተመለከትን ለተወሰኑ ደቂቃዎች በመጨረሻ ክፍል ሶስተኛ ፕሮግራማችን በዚህ ፕሮግራም ትኩረት አድርገን ምንወያይ ይሆናል። የመጀመሪያ ክፍል ፕሮግራማችን የአርሰናል የዘንድሮ የውድድር ዓመት በአራት ግንባር የሚያደርገው ፈታኝ ትግልን በተመለከተ የራያን ግራቨንበርክ ኮንትራትና ቀጣይ ኮንትራት ለማስፈረም ክለቡ እነማን ላይ እየሰራ ይገኛል፣ የክለቡ አዲሱ የተሻሻለውን ሕግ በሊቨርፑል በኩል ትኩረት አድርገን ሁለተኛ ክፍል ተመለከትን። ሶስተኛው ጉዳይ እንግዲህ ሲቲ፣ ቼልሲ፣ ባርሳ፣ ማድሪድ ሌሎች ጉዳዮችን ያካተተ ይሆናል። እስቲ ትናንት ከተደረጉ ጨዋታዎች መካከል ትኩረት የሚስቡ እንቅስቃሴዎችና ያልተጠበቁ ጉዳዮች የተፈጠሩት የመጀመሪያው የዊክስሃምና ቼልሲ በተጨማሪ 30 ደቂቃ ተደርጎ በቼልሲ 4-2 አሸናፊነት የተጠናቀቀው የዊክስሃም አስደናቂ የረጅም ጊዜ ታሪክ ባለፉት 5 ዓመታት በአንድ በሆሊውድ ተዋናይ ይሄን ቡድን ከገዛ በኋላ በየውድድር ዓመቱ እየተሻገረ ከነበረበት ቦታ ባለፉት 5 ዓመት ከፍተኛ ለውጥ በማምጣት በቀጥታ በዘንድሮ የውድድር ዓመት እንግዲህ የሻምፒዮንሺፕ ተሳታፊ ቡድን ሆኗል። የበለጠ የሚያስገርመው ደግሞ የማደግም እድል እንዳለው የሚነገርለት ዌክስሃም ትናንትና ለንደኑን ክለብ ቼልሲን በሜዳው አስተናግዶ 4-2 በሆነ ውጤት በቼልሲ ተሸንፏል። በቻምፒዮንሺፕ 6ኛ ደረጃ ላይ የሚገኘው በ57 ነጥብ ይሄ ቡድን እንግዲህ ከ3 እስከ 6 ያሉት በቀጥታ ወደ ፕሌኦፍ ይገባሉ። ስለዚህ ወደ ፕሪሚየር ሊግ ሊመጣ የሚችልበት እድል አለ። በቀጣይ እንግዲህ ከሃል ሲቲ ጨዋታ ቀደም ብሎ ነው ይሄን ፍልሚያ የእንግሊዙን ሌላኛውን ጠንካራውን ቡድን የሊያም ሮሲኒየርን ቼልሲ በሜዳ አስተናግዶ 4-2 የተሸነፈው። ግን የተደረገው ጥረት፣ የጨዋታ ፕላን፣ የዌክስሃም አልሸነፍ ባይነት በብዙ መልኩ እየተደነቀ የሊያም ሮሲኒየር ቼልሲ በድል ውስጥ ደግሞ ወቀሳን እያስተናገደ የተጠናቀቀ ጨዋታ ነው። ዌክስሃም ቀደም ብሎ ጨዋታው በተጀመረ በ18 ደቂቃ በክለቡ የዘንድሮ የውድድር ዓመት ምርጡ ተጫዋች ስቲቨን ስሚዝ ቀዳሚ መሆን ቻሉ። ቼልሲ በፍጥነት ምላሽ ለመስጠት ባደረገው ጥረት 40ኛ ደቂቃ ላይ ኦኩዋ በራሱ መረብ ላይ ያስቆጠረ። ጨዋታው ቀጠለ። ለስቲቨን ስሚዝ አመቻችቶ ያቀበለው ክሪክ ዶየል 78ኛ ደቂቃ ላይ 2-1 ዊክስሃምን በድጋሚ በዚህ ጨዋታ እንዲመራ የረዳቸውን ግብ ማስቆጠር ቻለ። 78 ደቂቃ ሆነ። ቼልሲዎች ከ4 ደቂቃ በኋላ በአቺፖንግ አማካኝነት አቻ አደረጉ። ከዛም በኋላ እንግዲህ ዶበሰን በቀይ ካርድ በቫር ታይቶ 93ኛ ደቂቃ ጨዋታ ሊጠናቀቅ መደበኛው 90 ደቂቃ ተጠናቆ በተጨማሪ ደቂቃ በቀይ ካርዱ ተጫዋች አጡ። 2-2 መደበኛው 90 ደቂቃ ተጠናቀቀ። ወደ ተጨማሪ 30 ደቂቃ ነው ጨዋታው የተጓዘው። ጨዋታው ወደ ተጨማሪ ደቂቃ እንደተጓዘ እንግዲህ ቼልሲ ትናንትና ለመጀመሪያ ጊዜ ጥሩ ለውጥ ያደረገበት ወይም ይህን ተጫዋች ምናልባት ካልተሳሳትኩ በቼልሲ ማሊያ የማየት አጋጣሚያችን በጣም ውስን ነው። ባለፈው ሳመር ወደ ቼልሲ የተዘዋወረው ዳሪዮ ኡሴጎ ተቀይሮ ገባ። ይሄ ተጫዋች ለአሌሃንድሮ ጋርናቾ
ግብ መቆጠር መነሻ ነበር። አሲስት በማድረግ ይሄ ዲፌንሲቭ ሚድፊልደር አመቻችቶ ያቀበለውን ኳስ በጨዋታው ከቼልሲ በጎ እንቅስቃሴ ካሳዩ ተጫዋቾች መካከል አንዱ የሆነው አሌሃንድሮ ጋርናቾ የቼልሲን አድቫንቴጅ ወደ 3-2 በጨዋታው ለመጀመሪያ ጊዜ በተጨማሪ ደቂቃ ከሻምፒዮንሺፕ ቡድን ጋር ቼልሲ ቀዳሚ መሆን ቻለ። 2-3 መምራት ጀመረ። 96ኛ ደቂቃ ይሄ ማለት የባከነ ደቂቃ ሳይሆን በተጨማሪ ደቂቃ 30 ደቂቃ ተጨምሮ የመጀመሪያ 6 ደቂቃ ላይ ነው ቼልሲ ማስቆጠር የቻለው። ጨዋታው ቀጠለ። የዊክሳም በ10 ተጫዋች ቼልሲ ላይ ምን ያክል ቢጫ ነው የቻምፒዮንሺፕ ቡድን በሜዳው በባረንት አማካኝነት ግብ አስቆጥሮ 114ኛ ደቂቃ ላይ ኳሷ ተሻረች። በድጋሚ ምስል ታይቶ ግን ወደ ጨዋታው ለመመለስ አስደናቂውን ግብ አሁንም ጨዋታ ላይ ለመቆየት የሚያስችለውን ግብ ማስቆጠር ችሎ ነበር። ግቧ ተሻረች። ጨዋታው ቀጠለ። የቼልሲ ሰሞነኛ ብቃቱን በከፍተኛ ሁኔታ እያጎለበተ በአስደናቂ ፎርም ላይ የሚገኘው ባለፉት 12 ጨዋታ 13 የግብ ተሳትፎ ማድረግ የቻለ በ12 ጨዋታ 11 ግብ 2 አሲስት ማድረግ የቻለው በዘንድሮ የውድድር ዓመት ለቼልሲ ፍጹም አስደናቂ ፊርማ ሆኖ የተገኘው በሁሉም ውድድሮች ብቃቱን በእያንዳንዱ ሊግ ላይ እያስቆጠረ ቼልሲ በተፎካከረበት በተሳተፈበት የካፕ ጨዋታዎችም የሻምፒየንስ ሊግም የፕሪሚየር ሊግ ጨዋታዎች ላይ በተለይ በሊያም ሮሲኔር ውስጥ አስደናቂ ጊዜ እያሳለፈ የሚገኘው ጆዋው ፔድሮ ለቼልሲ ውጤቱን ያረጋገጠች አራተኛዋን ግብ 120 ደቂቃ ሲደመር 5 ላይ አሁንም በዳሪዮ ኡሴጎ አማካኝነት የዲፌንሲቭ ሚድፊልደር ተጫዋች ታስታውሳላችሁ። በጂሮና ያለ ይሄ አማካይ የሊዝበን ንብረት ሆኖ የጂሮና ተጫዋች ነበር በውሰት ምን አይነት ምርጥ ተጫዋች እንደነበር ከጆቫኒ ኩዌንዳ ጋር እኩል ሲፈርም የዛሬ ዓመት በዚህ ወቅት በስፋት ስለነዚህ ሁለት ተጫዋቾች አንስተናል። ቀጣይ ሳመር ጆቫኒ ኩዌንዳ እንግዲህ ቼልሲን የሚቀላቀል ይሆናል። አሁን በስፖርቲንግ ሊዝበን ነው የሚገኘው። ከሱ ጋር እኩል የሊዝበን ንብረት ሆኖ ነገር ግን በጂሮና ቆይታ የነበረው ዳሪዮ ኡሴጎ አስደናቂ ለውጥ ነው እንግዲህ ከገባ በኋላ ለሁለቱ የቼልሲ የማሸነፊያ ግቦች መቆጠር መነሻ ሆኖ ነው እንግዲህ 2 አሲስት በአንድ ጨዋታ በማድረግ በጨዋታው ላይ የራሱን ድርሻና አስተዋጽኦ መወጣት የቻለውና ቼልሲን ወደ ቀጣዩ ዙር ማሳለፍ የቻለው። ግን የጨዋታውን ፐርፎርማንስ ብዙም ባንነጋገርበት ይሻላል። ምክንያቱም ፖዚቲቭ ጉዳዮች በቼልሲ በኩል ከለውጡ አንስቶ ቪላን እንደዛ አይነት ኢንተርቴኒንግ የሆነ ጨዋታ አሳይተው ዶሚኔት አድርገው በምርጥ ብቃት ማለት ስላስተማማኝነቱ ድረ ጨዋታ ላይ የቼልሲ ደጋፊዎች ይህን ፕሮግራም የምታደምጡ ትናንት ስለ ጆዋው ፔድሮ የለቀቅነው ፕሮግራም አለ። እሱንም እያደመጣችሁ ያንን ጨዋታ ድረ ጨዋታ ነጥቡን ተመልከቱ። ወደኋላ መለስ ብላችሁ የቼልሲ ፎርም በቪላ ጨዋታ ቪላ ፓርክ ላይ ምርጥ ነበር፣ በጣም አስገራሚ ነበር። ግን ከቪላ ከዛ ፐርፎርማንስ ትናንት ምሽት የታየው ደግሞ በጣም በተቃራኒ ያልተጠበቀ የቼልሲ ብቃት። ዊክሳም ቼልሲን በዚህ ደረጃ ይፈትናል ተብሎ አልተጠበቀም። በእርግጥ ቼልሲ በተሟላ ስብስብ አይደለም፣ ግን የቼልሲ ሁለተኛ ቡድን ዊክሳምን ለማሸነፍ በዚህ ደረጃ ይቸገራል ተብሎ አይጠበቅም። ከ2 ቢሊዮን ፓውንድ በላይ ኢንቨስት የተደረገበት ቡድን ነው። አማራጩ ሰፊ ነው። ሰፊም ስለሆነ ነው አሰልጣኙ ተለዋዋጭ የሆነ ሲስተምን ኤክስፐሪመንት በኤፍኤ ካፕ እየሞከሩ የሚገኙትና ቼልሲ በዚህ ደረጃ በዊክሳም ይፈተናል ተብሎ ኤክስፔክት ባልተደረገበት ጨዋታ ነው እንግዲህ ከባዱን ፈተና ግን አስተማማኙ ውጤት ተፈላጊውን 3 ነጥብ ይዘው መውጣት የቻሉትና ይሄ ለሊያም ሮሲኔር በጎ ጉዳይ ነው። በፕሪሚየር ሊግም በኤፍኤ ካፕም ተከታታይ ድል ከለንደን ደርቢ ሽንፈት በኋላ በፍጥነት ቡድኑ ወደ አሸናፊነት ሪከቨር ማድረግ የቻለበት ውጤት አስመዝግቦ ሩብ ፍጻሜውን ከተቀላቀሉ ክለቦች ተርታ አንዱ መሆን ችሏል። የሊያም ሮሲኔር ቼልሲና 4-2 በ120 ደቂቃ በተደረገ ፉክክር ማሸነፋቸው ጥሩ መነቃቃትና በተለይ ቀጣይ ሳምንት ወደ ፈረንሳይ ተጉዞ በፓርክ ዲ ፍራንስ ያምናውን የሻምፒየንስ ሊግ ሻምፒዮን ፔጄን ይገጥማሉ። ከፔጄ በፊት የተደረገ ድል ነው እንግዲህ
ትናንት ምሽት ቼልሲዎች ማሳካት የቻሉት። በኤፍኤ ካፕ በዚህኛው ዙር ግን በእጅጉ ተጠባቂ ፊክቸር ይሄ ኒውካስል ማንቸስተር ሲቲ ለስድስተኛ ጊዜ በዘንድሮ ሲዝን በሌላ የካፕ ጨዋታ የተገናኙበት፣ ይሄ ይቅርታ ለአምስተኛ ጊዜ የተገናኙበት። በካራቦ ካፕ ደርሶ መልስ፣ በፕሪሚየር ሊግ ቋሚ 2 ፊክቸር፣ ይሄ ፊክቸር አምስተኛ ነው። ከአምስቱ የፔፕ ጋርዲዮላ ማንቸስተር ሲቲ 4ቱንም አሸንፈዋቸው አንድ ነው የተሸነፉት፣ እሱንም በፕሪሚየር ሊግ የመጀመሪያ ዙር የሴንት ጄምስ ፓርክ ፍልሚያ። የቀሩትን 4 ተከታታይ ድል ማድረግ ችሏል ፔፕ ጋርዲዮላና ልጆቹ ከሲቲ ጋር ውጤታማ የበላይነት በኤዲ ሃው ማስመዝገባቸውንም ትናንት ምሽት 5 ሰዓት በተደረገው ጨዋታ ማሳየት ችሏል። እንደለመደው የዚህ ጨዋታ ኮከብ ሆኖ ማምሸት የቻለው ከፈረመበት ጊዜ አንስቶ ለማንቸስተር ሲቲ በርካታ ግብ ያስቆጥርም ካስቆጠረው ግብ ውስጥ 50% ማስቆጠር የቻለው በአንድ ክለብ እሱንም ኒውካስል ኡመር መርሙሽ ትናንትና በምሽቱ ሲቲ ካምባክ አድርጎ ልክ እንደ ቼልሲ የቼልሲን ካምባክ ያላልነው ተጋጣሚ ዊክሳም ስለሆነ ካምባክ ብሎ ለመግለጽ ከቻምፒየንሺፕ ቡድን ጋር የሚያስችል ፐርፎርማንስ አልነበረም የሲቲ። ለዛ ካምባክ አንለው። ለዛ ነው የጨዋታውን ሂደት በየደቂቃዎች የገለጽነው። ተርን አደረገ ቀየረ የምንለው አይነት የቼልሲ በከፍታው በደረጃው ልክ ስላልነበር ነው። ግን ውጤቱ አስፈላጊ ነው። ውጤቱ ተገኝቷል። ዋናው እሱ ነው። ጉዳዮች እንግዲህ ኤክስፐሪመንታሊ ስለተተገበሩ ኤክስፐሪመንታል ኤዲሽን ስለነበር በዛ ደረጃ ውጤታማነትና ፐርፌክሽን ላይኖር ይችላል። ምክንያቱም በባክ 5 ነበር በባክ 3 ነበር ሲጫወቱ የነበሩ በሁለት ዊንግ ባኮች ሊያም ሮሲኒየር። ነገር ግን የማንቸስተር ሲቲ አስደናቂ ካምባክ ነው። ምክንያቱም ስቴዲየሙ ሴንት ጄምስ ፓርክ ነው። ተጋጣሚው ኒውካስል ነው። ጨዋታ ላይ አድቫንቴጅ ወስዷል። ጥብቁ ቡድን ነው። ሲቲ የተጫወተው የሚገኘው በአብዛኛው ሁለተኛ ቡድን ተብሎ በሚጠሩ ተጫዋቾች ነው። ጋርዲዮላ ከማቲያስ ኑኔዝ ውጪ የ10 ተጫዋች ለውጥ ነው ያደረገው ትናንትና ከኖቲንጋም ፎረስት የ2-2 ውጤት በኋላ የ10 ተጫዋች ለውጥ አድርጎ የገባበት ጨዋታ ነው። በርካታ ለውጦች ተደርገዋል በማንቸስተር ሲቲ በኩል። ሆኖም ግን የሚፈለገው ውጤት በጨዋታው ሙሉ በሙሉ ዶሚኔት በማድረግ የተገኘ የ3-1 ድል ነው። ግን ፔፕ ጋርዲዮላ ወደ ቀጣዩ ዙር ማለፉ ብቻ ሳይሆን በዚህ ጨዋታ ያተረፈው ቅጣትን ነው። ጋርዲዮላ ቢጫ ተመልክቷል። በሲዝኑ 6ኛ ቢጫ መሆኑን ተከትሎ 2 ጨዋታ ይቀጣል። ግን አብዛኛው በስህተት በተጋራ መረጃ መሰረት መጀመሪያ ላይ ያልተገቡ መረጃዎች ተጋርተው ነበር። በካራቦ ካፕ ፍጻሜ ይቀጣል የሚል በካራቦ ካፕ ፍጻሜ አይቀጣም። ፔፕ የሚቀጣው ቀጣዩ የዌስትሃሙን ጨዋታና በኤፍኤ ካፕ የሩብ ፍጻሜ የመጀመሪያ ሊግ ጨዋታ ነው ቅጣት የሚተላለፍበት እና ጋርዲዮላ በጣም በዘንድሮ የውድድር ዓመት በእያንዳንዱ ፕሬስ ኮንፈረንስ የበለጠ ይህን የእግር ኳስ ሳይንቲስት ፋርስትሬት የሚያደርጉ ጉዳዮች እየበዙ መጥተዋል። ጋርዲዮላ በጣም ተበሳጭቶ ነበር። ከድሉ በኋላ እንኳን ፔፕ ድል አስመዝግቦ በዚህ ደረጃ ሲበሳጭ መመልከት እንግዲህ በዘንድሮ የውድድር ዓመት አዲስ ሆኗል። በበርካታ ፕሬስ ኮንፈረንሳቸው ጋርዲዮላ ሲበሳጭ ልንመለከት እንችላለን። ግን እንደ ዘንድሮ የፔፕ ብስጭትና ይሄ ትዕግስት አልባ ሁኔታዎች የተስተዋሉበት የውድድር ዓመት ያለ አይመስለኝም እንደ ዘንድሮ የውድድር ዓመት እና በዚህ መሰረት እንግዲህ ፔፕ ከፍተኛ ቅሬታውን በተለይ ጀሪሚ ዶኩ ትሪፐርን ካለፈ በኋላ ትሪፐር ዶኩን ጎትቶ ከጣለ በኋላ ጋርዲዮላ በከፍተኛ ሁኔታ በብስጭት ተቃውሞውን መግለጹን ተከትሎ ኢት ኢዝ ኤ ፎልት እያለ ሲጮህ መቶ ዳኛው ቢጫ ካርድ ነው የሰጡትና ዘንድሮ ከኔ ጋር በተቃራኒው ቆመዋል አለ። ሚዲያውም ዳኝነቱ በዚህ ጉዳይ ላይ ብዙ ማብራሪያ አልሰጥም። አዎ ለ2 ጨዋታ አቀጣለሁ። ቅጣቱ ህጉ እኛ ላይ በረታል አለ። እውነት ነው። ህጉ እኔና ተጫዋቾቼ ክለቤ ላይ ይበረታል። ችግር የለውም። ለቀጣይ 2 ቀናት ወደ ሆሊዴይ እረፍት አድርጌ ይሄን ስሜት ሪላክስ አድርጌ እመጣለሁ እና ጋርዲዮላን እየነካኩት ሚዲያው ከውጪ በሜዳ ውስጥ ዳኝነቱ
ዘንድሮ ጋርዲዮላን እያቆሰሉ ነው የሚገኙትና ፔፕ ደስተኛ ድል አድርጎ ኒውካስል ላይ ተመርቶ በአስደናቂ የጨዋታ ብልጫ ዶሚኔት አድርጎ ጨዋታውን ቀይሮ ነው 3-1 ማሸነፍ የቻለው። ባርንስ ቀድሞ አስቆጠረ፣ ሳቪኒዮ ከረፍት በፊት አስቆጠረ። ከረፍት መልስ ሁለቱንም ጎል ኡመር መርሙሽ አስቆጥሮ ካምባክ አድርጎ ማሸነፍ ይቻላል። ግን ጋርዲዮላ ፍጹም ደስተኛ አልነበር በዕለቱ ዳኝነት እና ጨዋታውን ሲቲ ቀይሮ ነበር ማሸነፍ የቻለው 3-1 በጨዋታው ላይ ብልጫ ወስዶ አስፈላጊውን እንቅስቃሴ አድርጎ በፊት መስመር አጥቂ ሃላንድ እንግዲህ ሮቴሽን ታክቲካል ሮቴሽን እረፍት ኢንጌም ማኔጅመንት ሎድ ማኔጅመንት ስለሚያስፈልግ ከቀጣይ ሳምንት ጀምሮ ከባድ ፈተና ለማንቸስተር ሲቲ ከፊት ለፊቱ ይጠብቀዋል። ያንን ጉዳይ ከወዲሁ ተጫዋቹ በብርታት በጥንካሬ ቡድኑን እንዲያገለግል ሎድን የመቀነስ ጉዳይ ነው እንግዲህ ጋርዲዮላ የተገበረውና አኬን፣ ኩሳኖቭን፣ ስቶንስን፣ ማቲያስ ኑኔዝን ከኋላ መስመር በማድረግ ኒኮ ራይሊና ኒኮ ጎንዛሌዝን በማጣመር ሳቪኖ፣ ራይንደርስ፣ ዶኩን ከኡመር መርሙሽ ጀርባ ነበር ያሰለፈው። በዚህ መሰረት እንግዲህ ውጤታማ 90 ደቂቃ አሳልፎ 3-1 በሆነ ውጤት ሴንት ጄምስ ፓርክ ላይ በማሸነፍ 4 ተከታታይ ድል በአንድ የውድድር ዓመት በካፕ በፕሪሚየር ሊግ በሌላ የኤፍኤ ካፕ ውድድር ከዚህ በፊት በካራቦ ካፕ ደርሶ መልሱን 5-1 በሆነ ድምር ውጤት ማሸነፉ ይታወሳል። ኡመር መርሙሽ የማንቸስተር ሲቲ ተጫዋች ሆኖ ያለፈው የጥር የዝውውር መስኮት ነው። ከዛን ጊዜ አንስቶ እንግዲህ ለክለቡ በአጠቃላይ 17 የግብ ተሳትፎ አድርጓል። 14 ግብ ሲያስቆጥር ከ14ቱ 7ቱን ያስቆጠረው ኒውካስል ላይ 50% እና የኒውካስል ጨዋታ ለኡመር መርሙሽ ሁሌም አመቺ ኮንፈርት ኦፖነንት ሆኗል ከወዲሁ። ዘንድሮ በፕሪሚየር ሊግም በካራቦ ካፕም የተጫዋች ማስቆጠሩን ተመልክተናል። አሁን ትናንት ምሽትም የጨዋታው ልዩነት የፈጠረች ግብ ሲቲን በጨዋታው ለመጀመሪያ ጊዜ መሪ ያደረገ ከዛም በኋላ አድቫንቴጁን የሚያስጠብቅበት ጌሙን የገደሉበትን ግብ ይሄ ግብፃዊ ተጫዋች አስቆጥሮ ሲቲን ወደ ቀጣዩ ዙር በድል ወደ ሩብ ፍጻሜ አልፏል። ፔፕ በብስጭት ያጠናቀቀው ጨዋታ ነበር። ድሉ ግን አስፈላጊና ወሳኝ ነበር። ሲቲም ልክ እንደ አርሴናል ለ4 ዋንጫ እየተጫወተ ነው። ስለ ጥንካሬው ስለ ቡድኑ ስፕሪትና መንፈስ ካሰብን ሲቲ ሳይኮሎጂካሊ በ4 ዋንጫ ሊጓዝ ይችላል። ሜዳ ላይ የሚታየው እውነታ ግን የምሽቱ ሲቲ አሁን ያለፈው ሳምንት ሲፈለግ ከኖቲንግሃም ፎረስት ጋር የነበረው ሲቲ ሁለቱንም 45ቶች ማሸነፍ ያለበት አንዱን 45 አሸንፎ ሁለተኛውን 45 የሚዳከምበት አይደለም። አሁን የምሽቱ ሲቲ በፕሪሚየር ሊግ የሚፈለገው ሲቲ ነበር። ይሄ ሊሆን ባለመቻሉ ነው አርሴናል 7 ነጥብ ማስፋት የቻለው። በምሽቱ ጨዋታ እንግዲህ ያለፈው የውድድር ዓመት አስደናቂ አጀማመር ያደረገው ብራዚላዊ ሳቪኒዮ ምርጥ ሆኖ ባመሸበት፣ መርሙሽ በፊት መስመር የተሰለፉ ሁሉም አስደናቂ ነበሩ። ሃላንድን በጥሩ ሁኔታ ተክተው ባመሹበት ጨዋታ ነው እንግዲህ ፔፕና ልጆቹ ወደ ሩብ ፍጻሜ በኤፍኤ ካፕ የተሻገሩበትን ድል በድጋሚ በሴንት ጄምስ ፓርክ ማስመዝገብ የቻሉት። ይሄ የማንቸስተር ሲቲ ጥሩ ቶሎ ከአቻ ውጤት ከዛ ሃንጎቨር ያገገሙበት ውጤት ነው። በአጠቃላይ የኤፍኤ ካፕ የትናንትና የሁለት የሊጉ ጠንካራ ክለቦች ውጤት የተወሰኑ በጨዋታው ላይ የተመለከትናቸው ነጥቦች ይሄን ይመስላሉ። እስቲ ወደ ስፔን ላሊጋ እንጓዝና ሴልታ ፊጎና ማድሪድ አርብ ምሽት ባደረጉት ጨዋታ ማድሪድ የጨዋታውን የመጨረሻ እንቅስቃሴ ግብ በማስቆጠር ዳኛው ከዛም በኋላ ጨዋታውን አጠናቀቁ። በፊዴ ቫልቬርዴ አማካኝነት በማስቆጠር የነጥብ ልዩነቱን ወደ 1 አጥብቦ ነበር 2-1 ሴልታ ፊጎን በማሸነፍ። ትናንት ምሽት እንግዲህ ባርሳ ወደ ባስክ ተጉዞ ከአትሌቲክ ቢልባኦ ጋር በባስክ ጨዋታ ነበራቸው። ባርሳ እንግዲህ ከረፍት በኋላ በአስደናቂ ቴክኒክና ብቃቱ 2 ቴክኒሻል የላማሲያ ውጤት የማልና ፔድሪ አስደናቂ መግባባት አሳይተው ምርጥ ግብ ካልተጠበቀ አንግል የጨዋታው ልዩነት የሆነ አስደናቂ ግብ አስቆጥሮ የማል እንግዲህ የጨዋታው ልዩነት ሆኗል። ባርሳ
አትሌቲክ ቢልባውን 1-0 በማሸነፍ የላሊጋውን የነጥብ ልዩነት በ27ኛ ሳምንት በድጋሚ ወደ 4 ከፍ ያደረጉበትን ድል ያማል የጨዋታው ልዩነት ሆኖ በአስገራሚ ግቡን ገብታችሁ ተመልከቱ። ምርጥ ግብ ነው ማስቆጠር የቻለው። ይሄ ተጫዋች እንግዲህ የአምናውን ሪከርድ የራሱን ቁጥር ያሻሻለበት የውድድር ዓመት ነው። በተጠናቀቀው የውድድር ዓመት በዛ ደረጃ ይሄ ተጫዋች ፐርፎርም ሲያደርግ በሁሉም ውድድሮች ያስቆጠረው ግብ 19 ነው። ዘንድሮ 18 ነው። በሁሉም ውድድሮች በ55 ጨዋታ የበለጠ አሲስት አድርጓል። ለቡድን አጋሮቹ አመቻችቶ አቀብሏል። ነገር ግን በዘንድሮ የውድድር ዓመት ገና በ36 ጨዋታ 19 ግብ ማስቆጠር ችሏል። በዘንድሮ የውድድር ዓመት እንግዲህ ያማል ከጎል ጋር የበለጠ የተቃረበበት የውድድር ዓመት ነው። ኪሊያን ምባፔ እንግዲህ እንደምታውቁት ከባዱን ጉዳት አስተናግዷል። በዘንድሮ ሲዝን ተመልሶ መጫወቱ አይቀርም ለማድሪድ፣ ግን ከሪስክ ጋር ነው የሚጫወተው። በላሊጋ ከፍተኛ ግብ ያስቆጠረው ባፔ ነው። እንደምታውቁት 23 ግብ እየመራ ነው። ያማል 14 ግብ ላይ ነው የሚገኘው። ነገር ግን የባፔ የጤንነት ጉዳይ አይደለም ለማድሪድ ለፈረንሳይ ብሔራዊ ቡድን ድረስ አሳሳቢ ነው። ግራ ጉልበቱ በከፍተኛ ሁኔታ ይሄ የመገጣጠሚያው አካባቢ ያሉ አጥንቶች ከባድ ጉዳት ይሄ በቂ ሪከቨር ባለማድረግ ምክንያት ከባድ ጉዳት እያስተናገዱ ነው የሚገኙት። በዚህ መሰረት እንግዲህ ተጫዋቹ እስካሁን ድረስ ባሉ መረጃዎች ከ3 ሳምንት ያነሰ የሪከቨሪ ጊዜ ይፈልጋል፣ በቅርቡ ይመለሳል የሚል ነው። ግን የጉዳቱን አስከፊነት ለወደፊት ድምር ውጤቱን ሁለቱም ቡድኑም ብሔራዊ ቡድኑ ክለቡም ዋጋ እንዳይከፍሉ እየተሰጋ ነው የሚገኘውና ማርካ በቅርብ ሳምንት አንድ ዘገባ ማውጣቱን ተመልክታችሁ ይሆናል። ኪሊያን ምባፔ በቀኝ እግሩ ብቻ ነው የሚጫወተው። ግራ እግሩ በከፍተኛ ማደንዘዣና ይሄ ለጨዋታ ዕለት ሪከቨር እንዲያደርግ ብቻ እየተደረገ ነው ቆይታ ያደረገውና ግራ እግሩ ጉልበቱ ላይ ከፍተኛ ፔን እያለው ነው ተጫዋቹ ለክለቡ አገልግሎት እየሰጠ የሚገኘው በሚል ማርካ ጉዳዩን ካጋራ በኋላ እንግዲህ ተጫዋቹ ጠንካራ ጉዳት ላይ እንደነበር በስፔን ሚዲያ ሲዘገብ ያለፈው ሳምንት ተመልክተናል። እና አሁን የባርሳና የማድሪድም ትንቅንቅ በበለጠ ቀጥሏል። ለማንኛውም ትናንት ከተደረጉ ጨዋታዎች መካከል ዩቬም ፔሳን በሜዳ አስተናግዶ ከረፍት በኋላ ባስቆጠራቸው 4 ግቦች 4-0 ማሸነፍ ችሏል። ካምቢያሶ ቱራም፣ ይልዲዝ እና ጀርሚ ቦጋ የቀድሞ አትላንታ የክንፍ ተጫዋች አይቮሪ ኮስታዊው ባስቆጠሩት 4 ግብ ታግዞ ጁቬ ማሸነፍ ችሏል። የሴስ ፋብሪጋዝም ኮሞ ካግላሪ ሜዳ ሄዶ 2-1 ማሸነፍ ችሏል። ዛሬ ከሚጠበቁ ጨዋታዎች መካከል ደርቢ ኢጣሊያ ምሽት ላይ በኢንተር ሚላን እና በኤሲ ሚላን መካከል ይደረጋል። ከዛ ቀደም ብሎ ጄኖዋና ሮማ የሚያደርጉት ጨዋታ ይጠበቃል። በአጠቃላይ ትኩረት የሚስቡ የትናንትና ውጤቶችና አንዳንድ ጉዳዮች ላይ በአክሽን ኤንድ ሪአክሽን ፕሮግራማችን የሁሉንም ውጤት ጠቅለል አድርገን በመረጃ መልክ በእንዲህ መልኩ ወደ እናንተ አደረስን። ከዚህ ፕሮግራም ቀደም ብሎ የራያን ግራቨንበርችን የኮንትራት ሂደትና የሊቨርፑል አዲሱን ስትራቴጂ፣ አርሴናል ለ4 ዋንጫ ስለሚያደርገው ጉዞና ፉክክር፣ ስለ ክለቡ ጥንካሬ በተመለከተ ቆይታ ያደረግን። ይሄ ፕሮግራም ቼልሲን፣ ሲቲን፣ ባርሳ፣ ማድሪድን የኢጣሊያን ሴሪያንን በመነካካት ያለፍንበት ጠቅላላ አድርገን የተመለከትነው የሪአክሽን ፕሮግራማችን ነበር። ከእናንተ ጋር ዕለተ እሑድን በ3 ፕሮግራም ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ዛሬ የከፈታችሁ ሰብስክራይብ በማድረግ የደወል ምልክቷ እየተጫናችሁ ለቻናላችን ቤተሰብ ሁኑ። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ለቻናላችን ድጋፍ እንድታደርጉ በሱፐር ስቲከር፣ በሱፐር ታንክስ፣ በሱፐር ቻት ጥሪያችን እያቀረብን የዕለተ እሑድ ፕሮግራሞቻችን በእንዲህ መልኩ ተጠናቀቁ። መልካም የረፍት ቀን እንዲሆን እየተመኘን ሰላም ቆዩ።